የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ምርጫው ሀገራችን የዲሞክራሲ ድል የምትቀዳጅበት ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው በማለትም ገልጸዋል። በደካማ ተሳትፎ ጠንካራ ዲሞክራሲ ማዋለድ እንደማይቻል ገልጸው ዜጎች በምርጫው ጠንካራ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ዲሞክራሲያዊ ስርዓት በባዶ መሬት እንደማይበቅልና በግጭትና ስርዓት አልበኝነት እንደማይገነባ ጠቅሰው ስክነትን ለትብብርና ቅንጅት ልብን ክፍት ማድረግን በጨዋታው ህግ መመራትን ይጠይቃል ብለዋል። 1447ኛውን የኢድ አልፈጥር ረመዳን በዓልን ምክንያት በማድረግ በአዲስ አበባ የሚከናወነው የኢድ ሶላት ተጀምሮ እስከሚጠናቀቅ የተወሰኑ መንገዶች ለተሽከርካሪ ዝግ ይሆናሉ አለ የአዲስ አበባ ፖሊስ ጠቅላይ መምሪያ። በበዓሉ ዕለት ከንጋቱ 11 ሰዓት ጀምሮ ፕሮግራሙ እስኪጠናቀቅ ድረስ መንገዶቹ ዝግ የሚሆኑ ሲሆን ከበዓሉ ዋዜማ ምሽት ጀምሮ በተጠቀሱት መንገዶች ላይ ተሽከርካሪን ለአጭርም ሆነ ለረጅም ሰዓት አቁሞ መሄድ በጥብቅ የተከለከለ መሆኑን ፖሊስ አስገንዝቧል። በመሆኑም የትራፊክ መጨናነቅ እንዳይፈጠር አሽከርካሪዎች ዝግ የሚሆኑ መንገዶችን በማወቅ ሌሎች አማራጮችን እንዲጠቀሙ አሳስቧል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የ2026 የአፍሪካ ተጽዕኖ ፈጣሪ ሴት የቢዝነስ መሪ እውቅናን አገኙ። ዋና ስራ አስፈጻሚዋ መቀመጫውን እንግሊዝ ለንደን ባደረገው አፍሪካ ቢዝነስ መጽሔት የ2026 የአፍሪካ ሴት የቢዝነስ መሪዎች ዝርዝር ውስጥ መካተት ችለዋል። ፍሬሕይወት ታምሩ ባለፉት ዓመታት በኢትዮጵያ ቴሌኮምና ዲጂታል ትራንስፎርሜሽን ዘርፍ ላስመዘገቡት የላቀ ስኬትና ላበረከቱት ከፍተኛ አስተዋጽኦ እውቅናው እንደተሰጣቸው ተመላክቷል።